ሰላም ቤተሰቦች እንዴት ናችሁ? ዛሬ የምገኘው ኮንቬንሽን ሴንተር ነው ያለሁት። ፏ ደመቅ ብዬባችኋለሁ። ዛሬ ልዩን አገባቢ እንዴት ነው? ወዳችሁታል? ዛሬ ሁላችሁ እንግዲህ በየሳምንቱ እንግዲህ ሰውነቴን እያሟሟቅ ፉርጡም ብያለሁ። ለውጥ ያያችሁ ነው ግን ወይስ ላቁም ወይስ ልቀጥል? ምን ይመስላችኋል? ዛሬ የምገኘው ኮንቬንሽን ፊትነስ ነው። ዛሬ ደግሞ የበለጠ ጠንከር ያለ ኤክሰርሳይዝ ለማድረግ መጥቻለሁ። ከኔ ጋር ሁኑ፣ የትም እንዳትሄዱ። ሃይ ሰብ ሰላም ነው? ሰላም ነው። እያሟሟቅ ልጠብቅ ብዬ ነው። ሰላም ነው ይላል። ሁሉ ሰላም? ትንሽ በጣም አሪፍ ነው። እንግዲህ ሬዲዮ እኛለሁ። እንግዲህ በደንብ አድርገህ አንተ የምትለኝን ልሰማ ነው የመጣሁት ዛሬ። ስለዚህ እኔ አሁን አውቃለሁ። እስኪ ለቤተሰቦቼ ግን ስምህን ምን ላይ እንዳለ ነገራቸው። ስሜ ኮች ሰይድ አደም ይባላል። የፊትነስ ባለሙያ ነኝ። በኮንቬንሽን ሴንተር ውስጥ በፊትነስ በወርልድ ቴኳንዶ እና በኪክቦክስ ፐርሰናል ትሬነር ነኝ ማለት ነው። ስለዚህ ከኔ ጋር ፉል ቦዲ ወርክአውትን አብረን እንሰራለን ማለት ነው። ዛሬ ፉል ነው የምንሰራው፣ ፉል ቦዲ ወርክአውት ነው የምንሰራው። ስለዚህ አሟሙቀሻል። አሁን ወደ ስትሬቺንግ እንሄዳለን። ትንሽ ስትሬቺንግ አድርገን ወደ ዋናው ወርክአውታችን እንሄዳለን ማለት ነው። ስለዚህ እንሂድ። ዝግጁ ነሽ? አዎ ሬዲ ነኝ በደንብ። ማንኛውንም ወርክአውት ከመጀመራችን በፊት ዳይናሚክ ስትሬቺንግ ወይም ደግሞ በእንቅስቃሴ እየታገዝን ሰውነታችንን እናሳስባለን ማለት ነው። ከእጃችን እንጀምራለን። ከእንቅስቃሴ ጋር የታገዘ ረም ማንቀሳቀስ እዛው እስኪ እጃችንን ታች ማድረግ፣ እጃችን ሳይነሳ እግራችንን ቀጥ ማድረግ፣ መመለስ። ሰውነታችንን አሳስበናል። አሁን ወደ ዋናው ወርክአውታችን እንሄዳለን። ዛሬ ያው ትንሽ ደከም ብሎኛል፣ እንዳታበዛበት። ችግር የለውም። ሁሉም ሰው በአቅሙ ስለሆነ መስራት ያለበት። ስለዚህ በአቅምሽ ከሎወር ቦዲ እንጀምራለን። ፔንዱለም ስኳት ይባላል። ኮምፓውንድ ኤክሰርሳይዝ ነው። ብዙ ከሎወር ቦዲያችንን የሚያሰራልን፣ ቋዳችንን ያሰራልናል፣ ግሉታችንን ያሰራልናል፣ በትንሹም ሃምስትሪንጋችንን ያሰራልናል። አሰራሩን ላሳይሽና ይሄ ማሽን አዲስ ይቻላል። አቅም ሌላ ጂም ላይ አዲስ ማሽን እስኪ ያሳይ። እሺ እኔውና ያው እዚህ ጋር ነው ያለሁት። በደምብ ዝቅ ማለት እንዳንረሳ፣ መነሳት። ኦ ዋው ናይስ፣ በጣም አሪፍ ነው። ናይስ ከፍ ወደ ላይ ተነሽ ወደ ላይ። ናይስ ከፍ አሪፍ። ናይስ አሁን ዝቅ ማለት። ናይስ ወገባችን ሮል እንዳይሆን። ይበቃኛል። ናይስ ናይስ። አሪፍ ናት እቺ በጣም ማለት ለሎወር ቦዲ በጣም ቆንጆ ማሽን ነች። በጣም አሪፍ ማሽን ነች። ስንት እንዲሰሩ ነው የምትመክረው? የመጀመሪያ ሴትሽን ገብተሻል። ቢያንስ 3 ሴት እንገባለን ማለት ነው። ስለዚህ ከዚህ በኋላ 2 ሴት ይቀረናል ማለት ነው። አሁን ያለ ፕሌት ነበር የገባ ነው። አሁን ፕሌት እንጨምርና ደግሞ በፕሌት እንሞክረዋለን ማለት ነው። ባሪፍ ፎርም ነው የሰራሽው። አሁን ደግሞ ከዛ በተሻለ ቆንጆ አድርገሽ ትሰሪልናለሽ ማለት ነው። እስኪ እንጀምር ሰብሊ። አይዞን ዳን። እሺ እሺ። ምንሽን ነው የሚሰማው? ወገቤ። ናይስ ይበቃናል። እሺ ስለዚህ ሁሌ ማንኛውንም ወርክአውት በምናደርግበት ሰዓት ጀርባችን ላይ የህመም ስሜት የሚሰማን ከሆነ ኤክሰርሳይዙን አቁመን ተረጋግተን ፎርማችንን አስተካክለን ለመስራት እንሞክራለን። ስለዚህ ጉዳት ላይ ሆነ ትክክል አላረኩም ማለት ነው ወይስ
ወገባችን ምን መሆን አለበት? ሮል ማድረግ የለበትም። በደንብ ወጠር ማለት አለበት። ሆዳችን ታይት መደረግ አለበት። ስለዚህ በዚህ መሰረት ነው የሚሰራው ማለት ነው። ስለዚህ ወገባችን ላይ ማንኛውም የሚመጣ ህመም ካለ ወርክአውቱን ማቆም መቻል አለበት። እሺ አሁን የሚቀጥለው ምንድነው የምናደርገው? ቀጣይ የምንገባው አሁንም ቤስት ከምንላቸው የኮምፓውንድ ኤክሰርሳይዝ መስሪያዎች ውስጥ አንዱ ፑልአፕ ነው። ፑልአፕ የላት መሰላችንን እንዲሁም እጃችንን በደንብ የሚያሰራልን ኮምፓውንድ ኤክሰርሳይዝ ነው ማለት ነው። ስለዚህ ይሄኛው የፑልአፕ ማሽን ደግሞ በደንብ በፕሌት የታገዘ ነው። በደንብ አጋዥ ማሽን አለው። ማንኛውም ሰው ሊሰራው የሚችለው የፑልአፕ ማሽን ነው ማለት ነው። ምንድነው ጥቅሙ? ይሄኛው ለሰውነታችን የላት መስላችንን ቢውልድ ያደርግልናል፣ ለእጃችን ይጠቅመናል። ስለዚህ ለአፐር ቦዲ ቤስት ከሚባሉ ኤክሰርሳይዞች አንዱ ፑልአፕ ነው ማለት ነው። ስለዚህ እስኪ እንሞክረው። እስኪ ሰቢ እሺ፣ ሆዳችንን ታይት እናደርጋለን። ሞራል እየሰጠኝ ነው ዛሬ። አመሰግናለሁ። በጣም ነው የሚያምረው። እሺ ቀጣይ ደግሞ የምንገባው ፉል ቦዲ ይሆናል ማለት ነው። እሺ ቀጣይ የምንገባው ደግሞ ታየር ሊፍት ይሆናል ማለት ነው። ይሄኛው ጎማ ነገር ነው የማየው እዚህ ጋር። ጎማ ነው ግን ለየት ያለ ዘመናዊ ጎማው። ይሄኛው ዘመናዊ ተደርጎ ለአሰራር እንዲመች ተደርጎ የተሰራ ነው ማለት ነው። ስለዚህ ኤክስፕሎሲቭ ፓወርን ዲቨሎፕ ለማድረግ እንዲሁም ስትሬንግዝን ለማዳበር የሚጠቅመን የኤክሰርሳይዝ ማሽን ነው ማለት ነው። እግራችን ዝቅ እንላለን። እሺ ደረታችንን ወጠር ማድረግ፣ ሆዳችንን ወደ ውስጥ ሰብሰብ ማድረግ፣ ያው ከእግራችን ነው ማንሳት፣ ወደፊት መልቀቅ። አብዛኛውም ሳይድ እንመጣለን፣ ተመሳሳይ ሳይድ እንሰራለን ማለት ነው። እግራችን ዝቅ፣ ወገባችን ሮል እንዳያደርግ፣ ናይስ ማንሳት። በጣም አሪፍ ነው። እዚህኛው ሳይድ እንመጣለን። ሰቢ በጣም አሪፍ ነው። ጉድ ፈላ። በጣም ቆንጆ ነው። ዳይ ከእግራችን ዝቅ፣ ወገባችን እንዳይጎብጥ። ዳይ ዝቅ። በጣም አሪፍ ነው። ከእግራችን ነው የምንነሳው። በጣም አሪፍ ነው። እስኪ ዋው! አይ ደስ ይላል። በጣም አሪፍ ነው። ተመችቶኛል። ይበቃሻል። በጣም ቆንጆ ነው። እንግዲህ እኔ ስፖርቱ ላይ ኦልሞስት ከ15 ዓመት በላይ ሆኖኛል። በመስራትም ማለት ነው። በማሰልጠን ደግሞ ከ5 ዓመት በላይ ሆኖኛል። ስለዚህ ያው ልጅ እያለን ሰፈር ውስጥ እንሰራ ነበር። ያው ስጀምር ከቴኳንዶ ነው የጀመርኩት። ወርልድ ቴኳንዶ ነበር። ከዛ በኋላ በደንብ እንትን እያልኩኝ ኢቨን አሁንም የቴኳንዶ ማሰልጣኝ ነኝ። የቴኳንዶ ማሰልጣኝ ነኝ። አዎ ቴኳንዶም እሰራለሁ። ከዛ ሞር ቦክስ ነበር የጀመርኩት። ከቦክስ ደግሞ ወደ ኪክ ቦክስ መጣሁኝ። አሁን የፊትነስ የወርልድ ቴኳንዶ እና የኪክ ቦክስ ባለሙያ ሆኛለሁ ማለት ነው። ስለዚህ ብዙ ባለሙያ ነው። ቆይታል እዚህ ከመገባ የመጀመሪያው ትሬነር ነኝ እኔ። ይሄ ጂም ከተከፈተ የመጀመሪያው አሰልጣኝ ነኝ ማለት ነው። ስለዚህ ጂሙ ከተከፈተ ጀምሮ እዚህ ድረስ አለን ማለት ነው። ኦልሞስት 8-9 ወር ሆነ ከተከፈተ። እኔ ጥያቄ ግን ቴኳንዶ፣ ካራቴ፣ ቦክሲንግ ማለት የተለያዩ ስፖርቶች ናቸው አይደል? አዎ የተለያዩ ስፖርቶች ናቸው። የራሳቸው ኳሊቲ ያላቸው ሁሉ ማርሻል አርት ተብለው የሚጠሩ ስፖርቶች ናቸው። ቴኳንዶ እና ካራቴስ ምንድን ነው የሚለየው? የራሳቸው አርት አላቸው። የራሳቸው የሆነ ዲሲፕሊን፣ የራሳቸው ይዘት አላቸው ማለት ነው። አሁን ኪክ ቦክስ እና ወርልድ ቴኳንዶ ምንድን ነው የሚለያቸው? ኪክ ቦክስ ሞር ፋይት ላይ የሚያተኩር ስፖርት ነው። ኪክ ቦክስ አርቱንም ሰልፍ ዲፌንሱንም እንዲሁም ኪኮችን በውስጡ የያዘ ሰፊ ስፖርት ነው ማለት ነው። ሁሉንም ኮርስ ወስደህ ሁሉንም ማስተር አድርገሃል? ሁሉንም ማስተር አድርጌያለሁ። አሪፍ ነው በጣም። ስለዚህ አሪፍ እጅ ላይ ነው ያለሁት ነው። አስተማማኝ እጅ ላይ ነሽ። አስተማማኝ እጅ ላይ ነው ያለሁት። እሺ አሁን ምንድን ነው የምትሰራው? አሁን ወደ መጨረሻ ኤክሰርሳይሳችን መተናል። ስላይድ ማሽን ይባላል። ካርዲዮ ኢንዱራንሳችንን ያዳብርልናል። ቅድም እንዳልኩሽ ኤክስፕሎሲቭ ፓወራችንን እንዲሁም ስትሬንግዛችንን በደንብ የሚያዳብርልን ማሽን ነው ማለት ነው። እጃችንን ልክ እንደዚህ በማድረግ ፉል ቦዲያችን ነው የሚሰራው። ያው ወደፊት እየገፋን እንሄዳለን ማለት ነው። ስለዚህ ፉል ቦዲያችን ይሰራል ማለት ነው። እስኪ ሰብሊ እንሞክረው። በጣም ኢምፕረስ አድርገሽኛል። ስለዚህ 10 ኬጂ ፕሌት እንጨምራለን ማለት ነው። ምክንያቱም ይሄኛው በጣም ቀሎሻል። ናይስ። አሁን ወደ ኋላ እንመልሰዋለን። በጣም አሪፍ ነው። በጣም አሪፍ ነው። ቴንክ ዩ አመሰግናለሁ። ቀጣይ ደግሞ ኪክ ቦክስ ትሞክሪያለሽ። እሺ አሁን ኪክ ቦክሲንግ ነን። ኪክ ቦክሲንግ እንትን ብለን እንጨርሳለን ማለት ነው። ዛሬ አንተን ነው የምደበድበው። በጣም አሪፍ ነው። እሺ
ስለዚህ ስትሬት ፓንች፣ ሁለት ስትሬት ፓንች፣ ግራ ቀኝ፣ ፍሮንት ኪክ ትገቢያለሽ። እስኪ እንጀምር። ባም በጣም አሪፍ ነው። ጉልበት እንዴ! እውነትም እኔ ለመደብደብ ነው የመጣሽ እንዴ? ምናት እሺ፣ እስኪ ሆፕ ዳ ጎበዝ ዳ ኤማ ቂም በቀል ነው። በቃ ሌላ ሰው ያገኘው መስሎኝ ነው። ይቅርታ ከባድ ነው። የመጀመሪያው አሰልጣኟን የደበደበች ብቸኛዋ ክላይንት። በጣም ይቅርታ። ቦክሲንግ እኮ ያው እንትንም ስትረስ ያላቅቃል። አዎ በረም ሶ ስትረስን ያላቅቁብ። በጣም አሪፍ ነበር። አመሰግናለሁ በጣም ስለመጣው። ይቅርታ ግን ችግር የለውም ያጋጥማል። ይችላል ነው። እሺ ሰብሊ፣ አሁን ወደ ማጠናቀቃችን እየሄድን ነው። መጨረሻ ላይ የምንሰራው ስታቲክ ስትሬቺንግ ይባላል። ያው መጀመሪያ ላይ በዳይናሚክ ስትሬቺንግ ወይም ደግሞ እንቅስቃሴ ያለውን ነገር እንትን እያልን እያሳሳብን ነበር። አሁን ደግሞ አንድ ቦታ ላይ መስራችንን ወጥረን በመያዝ ትሬኒንጋችንን እንዘጋለን ማለት ነው። እኔም ሁሌ ሰውን ካሰራ በኋላ ስትሬች አድርጉላለሁ ነው፣ ግን በብዛት ሰው ሳያረግ ይሄዳል። ስለዚህ ሰው ምንድነው ማድረግ ያለበት? ሰውነታችን በረም በማይሳሳብ ከሆነ መስል ሶርነስ ሊፈጠር ይችላል። ስለዚህ የስትሬቺንግ ዋና ጠቀሜታው ምንድነው? መስላችን ወይም ደግሞ መስላችን ላይ ሊደርስ የሚችለውን ጉዳት መቀነስ ነው ማለት ነው። ስትራፑ የምንለው ነገር ይቀንስልናል ማለት ነው። እጃችንን ወደ ላይ መወጠር ጫማ አንተ ብትይዝልኝ ይሻላል እንጂ እኔም መያዝ ያቃተኛል። ውክልና ከሰጠሽኝ ችግር የለውም። ውክልና ትፈልጋለህ እና ለመያዝ እስኪ ወደፊት ሰብሊ፣ ወደፊት እስከ ቻም ድረስ ዝቅ ማለት። አንድ የመጨረሻ ምን አለ ሌላ መጨረሻ ያለ ዋናው ነገር ምን አለ? ያው አንድ ሰው ስፖርቱን ከሰራ አንድ ትልቅ ነገር አለ። እሱ ምንድነው? አመጋገቡን በደንብ ማስተካከል አለበት። ስለዚህ ያው የደበደብሽኝንም እስካሁን እንትን ያልነውንም በምግብ እስኪ ልወጣ የኔን አመጋገብ ዛሬ አሳይሻለሁ ማለት ነው። ወደ ደስ በሚለኝ ቦታ ነው የምትወስደኝ። እሺ ሳይድ እንግዲህ ያው ሻወር ወስጄ መጥቻለሁ። ብዙ ጊዜ ወንዶች ወደ ሻወር፣ ሴቶች ወደ ምግብ ነው የሚሄዱት። ብዙ ጊዜ ለመብላት መጀመሪያ በደንብ መዘጋጀት ስላለብን ከዛ አንፃር ነው። እና አሁን እንዴት ነሽ? ድካም ምናምን አለ? ልቅቅ ብሏል። አሁን ለቆሻል። ስለዚህ የፈለገ ብንለፋ የፈለገ እንትን ብንል አመጋገባችን ዳይታችን መስተካከል ካልቻለ አስቸጋሪ ነው የሚሆነው ማለት ነው። ወደ ውስጥ የምናስገባው ነገር ካልተቆጠብን መቆጠብ አለበት። ብዙ ጊዜ ያው ቦርጬ መጥፋት ይፈልጋሉ ይላሉ፣ ግን ቤት ገብተው በተለይ ሴቶች የሚበሉታል በልተው ነው የሚተኙት። ያው ሳይበሉ መተኛት አይመከርም። ይሄ ራስ መዝለል፣ ምሳ መዝለል፣ ቁርስ መዝለል ምናምን ነገር አስፈላጊ አይደለም። ዋናው ነገር ከሚያስፈልገን የኃይል መጠን በታች መመገብ ነው። ለመጨመር ስንፈልግ ደግሞ ከሚያስፈልገን የኃይል መጠን በላይ ጨምረን መመገብ ይኖርብናል ማለት ነው። ስለ ኒውትሪሽን ያለ እውቀት እንዴት ነው? ኒውትሪሽን እንግዲህ ያው አንድ የፊትነስ ትሬነር ያውቃቸው የሚገባው የኒውትሪሽን እውቀት እንግዲህ አውቃለሁ ብዬ አስባለሁ። ዛሬ ምንድን ነው የምንበላው? ስለ ፕሮቲን ነው የምናበዛው ወይስ ካርብ ነው? ዛሬ ሁሉንም ኒውትረንቶች ለማካተት እንሞክራለን። ያው በኒውትሪሽን እንትን ማክሮና ማይክሮ የምንላቸው አሉ። ማክሮ የምንላቸው ትላልቆቹ የኒውትሪሽን አይነቶች ናቸው። ካርቦሃይድሬት፣ ፋት እና ፕሮቲን የምንላቸው ናቸው። ሶርስ ኦፍ ኢነርጂ ናቸው፣ ለሰውነታችን በጣም የሚያስፈልጉ ናቸው። ማይክሮ የምንላቸው ደግሞ ትናንሾቹ ኒውትሪሽኖች ናቸው። ቫይታሚን፣ ሚኒራል የሚባሉት እነዚህ ለሰውነታችን ያስፈልጉናል። ስለዚህ ከቬጂ እንዲሁም ከፍሩት እናገኛቸዋለን ማለት ነው። ስለዚህ ገበታችን ላይ እነዚህ ነገሮች ሊኖሩን ይገባል ማለት ነው። ሲያዩት ያምራል። አፕል አለ እዚህ ጋር የሚታየኝ ግን ብራውን ምንድን ነው? ይሄኛው የጤፍ ዋፍል ነው፣ ከጤፍ የተዘጋጀ በጣም ለሰውነታችን በጣም አስፈላጊ ነው። ሰብሊ እዚህ ጋር ብንመለከት ኮምፕሌክስ ካርቦሃይድሬት አለን፣ እዚህ ጋር ሄልዚ ፋት አለን፣ እዚህ ጋር ፕሮቲን አለን፣ ፒናት በተሩ። ስለዚህ ማይክሮ ኒውትረንት የምንላቸው ደግሞ ሳላድ አለን፣ ከፍሩቶችን ማግኘት እንችላለን ማለት ነው። ስለዚህ ገበታችንን በዚህ መልኩ አሟልተን በቀላሉ ኪስ በማይጎዳ ዋጋ
መጠቀም እንችላለን፣ ጤናችንን መጠበቅ እንችላለን ማለት ነው። እንብላ። አመሰግናለሁ። እንዴት ነው ቴስት? አሪፍ ነው። አሪፍ ነው። ሄልዚ ነው። በቃ በጣም ቴስቲ ነው። ለመብላት አያስቸግርም። ምንም ጣፍጦን ጤናችንን መጠበቅ እንችላለን። ብዙ ጊዜ ያው እንደዚህ ፊትነስ ስንገባ ፋሚሊ አይደግፍም እና እንዴት ነው ያንተ ፋሚሊዎች? የኔ በጣም ሰፖርቲቭ ናቸው። በጣም ይደግፉኛል። ስፖርቱ ላይ እንድቆይ በጣም ብዙ አስተዋጽኦ አድርገውኛል። ትልቅ ሚና ተጫውተዋልና አንድም በእነሱ ምክንያት ነው እዚህ ፊልድ ላይ እንድቆይ ያደረጉኝና በጣም ትልቅ ባለውለታዎቼ ናቸው። ሰውነት እኮ ፊት ነው በጣም ፍላት። እዚህ እኔ በላ ይሄ ነው እንግዲህ ሚስጥሬ ነው። ሰይድ አንተ በጣም እዚህ ፌመስ ሳትሆን አትቀርም። ደም ሻወር 3 ሰይድ እያሉ ነበር ቀጠሮ ከኔ በፊት ያስያዙ ናቸው መሰለኝ ነው ወይስ ከእናንተ በፊት ያስያዙት ቀጠሮ ነበር። እንግዲህ በዚህ አጋጣሚ ለክላይንቶቼ ይቅርታ ጠይቃለሁ። ሻወር ውስጥ ሰይድ ሲሉ ነበር። ያው ክላይንቶቼ በጣም ይቅርታ እንግዳ መጥቶብን ነው እንጂ ሆን ብለን ያደረግነው ነገር አይደለም። እንግዲህ እኔ ምን ሰይድ ግን የሚጠጣ ነገር አላቀረብክልኝም። ለምንድን ነው? ያው የሚጠጣ ነገር አለን ግን ያው እየተበላ አይጠጣም። ትኩስ ነገር ነው። ውሃ ምንም አይቀርም። ገብቶኛል። ስለዚህ እየበላን አንጠጣም። በልተን ከጨረስን በኋላ ከ30 ደቂቃ ከአንድ ሰዓት በኋላ ውሃችንን እንጠጣለን ማለት ነው። ስለዚህ የምትመክረው ከ30 ደቂቃ በኋላ ነው ከበላን በኋላ ከ30 ከአንድ ሰዓት በኋላ። ለነበረን ጊዜ በጣም አመሰግናለሁ። ቤተሰቦቼ እንግዲህ ወፍር ብዬ ነበር የመጣሁት፣ ይኸው ቅጥን ብያለሁ። ስለዚህ ይሄን ኤክሰርሳይዝ እንግዲህ በየሳምንቱ ስሰራ ለውጥ እያመጣሁ ስለሆነ ተከታተሉኝ፣ ስሩት። በቀላል በቤታችሁ መሆናችሁ መስራት የምትችሉት ኤክሰርሳይዝ ነው። እዚህ መታችሁ መስራት ትችላላችሁ። ያው ፌመሱንም ካገኛችሁ ሰይድም በደንብ ያሰራቸዋል። ለነበረን ጊዜ በጣም አመሰግናለሁ። እኔም የምበላውን እቀጥላለሁ። የቅዳሜ ከሰዓት ፕሮግራማችን ግን ይቀጥላል። ባይ። ቻናሉን ሰብስክራይብ ለማድረግ እዚህ ጋር ይጫኑ። የተለያዩ ፕሮግራሞች፣ የሚያዝናኑ ፕሮግራሞች ለማየት ደግሞ እዚህ ጋር ይጫኑ። በቀጣይ ፕሮግራም እስከምንገናኝ ሰላም ሁኑ።